በዚህ 5 ዓመት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆን ባለባት የመከራ አይነት ሁሉ ሆናለች። ማን ነው ያደረጋት? መዋቅሩ ያ ስርዓትን ለብሶ ወርሶ ተምሮ የመጣው እንደ ሟች ተገላለች፣ እንደ ሕንፃ ቤተክርስቲያን ተቃጥላለች፣ ፈርሳለች። እንደ መዋቅሯን ተፈታትነዋታል። በአባቶቿ ላይ ሌላ ፖለቲካው በአንብሮተ ጳጳስ እስከ መሾም ደርሶላታል። ታውቃላችሁ ይሄን ጋዳዊ ስለሆነ ቤተክርስቲያን በእንዲህ ሁሉ ግን መከራ የምትቀበለው ለምንድን ነው? እውነት ከፍ ካለች ብዙ ውሸቶች፣ ብዙ አይጥ በአንድ ድመት መካከል መቆም እንደማይችል ብዙ የሐሰት እቺን አንድ ታሪክ ብቻ ነግራችሁ ልወቅ። አንድ ተማሪ ነበረ ይባላል እና ያ ተማሪ መምህሩን ጥያቄ ይጠይቀዋል። እንዴት ነው ሰው ያሰበውን ሳይሆን ያላሰበውን ሰው የሚያገባው አለ። የብዙዎቻችሁ ጥያቄ አይደል? እገሊትን ነበረ ታገባለች ብዬ ጠበቅኩት፣ ነገር ግን ያው ደሞ ከገሌ ጋር ይኸው ተጣብቃ አየናት፣ የሰው መጨረሻው አይታወቅም ምናምን እንላለን። እና ያም ተማሪ እንዴት ነው ይሄ ነገር መጨረሻው ብሎ ጠየቀውና መምህሩ እንዲህ አለው፣ ሂድና እርሻ ላይ በጣም ጥሩ የምትላቸውን በቆሎች ይዘህልኝና አሉ። ግን አደራ አንዱን አልፈ ሌላኛው በቆሎ ጋር ስትሄድ ወደ ኋላ መመለስ ስለማትችል በጥንቃቄ ሂድ አሉ። እና ተማሪው በቆሎ እርሻ ውስጥ ገብቶ እየተራመደ ሲሄድ መጀመሪያ ላይ አንድ ያልበቃ ባይታዊና የበቃ ባይታዊ ይኖር ነበር። ያልበቃው ባይታዊ ቤት አለው፣ መንደር አለው፣ ቦታ አለው። የበቃው ባይታዊ ቤት የለውም፣ ቦታ የለውም። የበቃው ባይታዊ ከምድረ በዳ ወደ ምድረ በዳ እየፈለሰ ሲሄድ ከዚያ ባይታዊ አገር ደረሰ እና አባቴ ከዚህ አትኖርም፣ ቦታ ልስጥ፣ ቤትም ልስጥ፣ እባክህ ከኔ ኑር ብለው ለመነው። እሺ አለና መኖር ጀመረ። መኖር ሲጀምር የበቃው ታምር ያደርጋል፣ ሙት ያስነሳል፣ ድውይ ይፈውሳል፣ ውሃ ያፈልቃል። ያልበቃው ደግሞ አይችልም፣ ተበቀኘው። እንዴት በእኔ ሀገር፣ በእኔ መንደር፣ በእኔ መሬት፣ በእኔ ቤት ታምር ማድረግ፣ ድውይ መፈወስ፣ ሙት ማስነሳት እንዴት ሲደረጋልና ተጣላ ይላል። ስጋዊ ሰው ሁከተኛ ነው። ሁለት ነፍሳዊ ነገር ትዝ አይለው። ሰማይ እግዚአብሔር ውበቷን ወዶላታል። አንተ ልጠላ ትችላለህ፣ ልትንቅ ትችላለህ፣ ልታዋርዳት ትችላለህ፣ ልትነቅፋት ትችላለህ። ኃጢአት አለባት ብለህ ልትናገር ትችላለህ? አትችልም። ምክንያቱም ንጉሥ ውበቷን ወዷላ። የንጉሥ እናት ናት ውበቷን የወደደላት። እግዚአብሔር ያደረባት። ከሷ ውጭ ሌላ ሴት ልታመጡ ትችላላችሁ? አለችም ካላችሁ ትዋረዳላችሁ ራሳችሁ። ያችም እናት ብዬ ጠይቃችኋለሁ። ሌሎች ሴቶች አይመርጥም ነበር? የለም። ውበትሽን ወዷል ማለት ንጽህናሽን፣ መመረጥሽን፣ ትህትናሽን፣ ፍቅርሽን ወዷልና። ማን? ንጉሥ። እሱም ማን ነው? ንጉሠ ሰማይ ወምድር እግዚአብሔር። ለአንተ ይባስ እንጂ እሷስ ውበት አላት። አየህ